ግድ የለም እስቲ ራሳችሁን ጠይቁ። ለምንድነው ዘመናዊው ሕክምና እጅግ በረቀቀበት በዚህ ዘመን ሆስፒታሎች በሰው ተጨናንቀው የምናየው? ለምንድነው ዶክተሮች የሚሰጡንን መድኃኒት እንደ ወንጌል ቃል አምነን እየወሰድን ዕድሜያችን ግን በበሽታና በስቃይ የሚቀንሰው? ዛሬ በቢሊዮን የሚቆጠር ዶላር በሚፈስበት የሕክምናው ኢንዱስትሪ ሊነግራችሁ የማይፈልገውን ነገር ግን በተፈጥሮ ውስጥ ተደብቆ የሚገኘውን ትልቅ ምስጢር እናወጣለን። በተለይ የስኳር ህመም ዳያቢተስ ሰለባ የሆናችሁ ወገኖቼ፣ በየቀኑ መርፌ መወጋት፣ በየቀኑ ክኒኒ መዋጥ እናም የምትወዱትን ምግብ መከልከል ሰልችቷችኋል? ይህ በሽታ ለዘላለም አብሮህ ይኖራል የሚለው የሐኪም ንግግር ተስፋ አስቆርጧችኋል? ዛሬ የምነግራችሁ ነገር ተአምር ሳይሆን ሳይንስ ነው። በአንድ ሌሊት ውስጥ በሰውነታችሁ ውስጥ ያለውን ስኳር የሚያጥቡ የቆሽት ስራን የሚያነቃቁና የሴሎችን ህይወት የሚቀይሩ 6 ልዩ ዘሮችን እናያለን። እነዚህ ዘሮች በመጽሐፍት የተመሰከረላቸው፣ በቤተ ሙከራ የተረጋገጡ፣ ግን በሚገርም ሁኔታ ብዙዎች የማያውቋቸው ናቸው። ዶክተሮች የሚሰጡን መድኃኒት የችግሩን ምልክት ሲፕተም እንጂ የችግሩን መንስኤ አያክሙም። ልክ የሚነድ እሳትን በጭስ መሸፈን ማለት ነው። እሳቱን ለማጥፋት ግን ወደ ተፈጥሮ መመለስ ግድ ይላል። ዛሬ የምናያቸው 6 ዘሮች ሰውነታችን ራሱን እንዲያድን የሚያስችለውን ቁልፍ ይሰጡታል። እነዚህ ዘሮች የኢንሱሊንን መቋቋምን ኢንሱሊን ሬዚስታንስ በመስበር ደማችሁን እንደ አዲስ የማጣራት አቅም አላቸው። ይህ የምነግራችሁ መረጃ ከባዶ ተነስተን አይደለም። የሃርቫርድና የኦክስፎርድ ዩኒቨርሲቲ ጥናቶች ሳይቀሩ ስለ እነዚህ ተክሎች ድንቅ ሥራ መስክረዋል። በቪዲዮ መሃል ላይ እያንዳንዱን ዘር በሰውነታችሁ ውስጥ እንዴት እንደሚሰራ በሳይንሳዊ ማስረጃ አሳያችኋለሁ። ይህ ቪዲዮ ለእርስዎ ወይንም ለምትወዱት ሰው የጤና ነጻነት መንገድ ሊሆን ይችላል። ስለዚህ እስከ መጨረሻው አብራችሁኝ ቆዩ። ዝግጁ ናችሁ? በአንድ ሌሊት ስኳርን የሚያጥቡ እነዛን 6 ድንቅ ዘሮች ማወቅ ትፈልጋላችሁ? እንግዲያውስ ወደ ዝርዝሩ ከመግባታችን በፊት ቪዲዮን ላይክ በማድረግ ለብዙሃን እንዲደርስ አድርጉ። ወደ ተአምረኞቹ ዘሮች ከመግባታችን በፊት እስቲ ይሄ ስኳር የምንለው ነገር በሰውነታችን ውስጥ ምን እየሰራ እንደሆነ በቀላሉ እንየው። ነገሩን እንደ አንድ ተከታታይ ድራማ አስቡት። ሰውነታችን እንደ መኪና ነው። መኪና ቤንዚን እንደሚፈልገው ሁሉ እኛም ለመንቀሳቀስ፣ ለማሰብ፣ ለመተንፈስ ግሉኮስ ወይንም ስኳር ያስፈልገናል። ምግብ ስንበላ ያ ምግብ ተፈጭቶ ወደ ስኳርነት ይለወጥና በደማችን ውስጥ መጓዝ ይጀምራል። ነገር ግን ይሄ ስኳር ደም ውስጥ ዝም ብሎ መዞር የለበትም። ወደ ሴሎቻችን ወደ ሞተሩ ገብቶ መቃጠል አለበት። እዚህ ጋ ነው ዋናው ገጸ ባህሪ የሚመጣው፣ ኢንሱሊን። ኢንሱሊን በቆሽት ፓንክረስ የሚመረት ሲሆን ስራው ደግሞ ቁልፍ መያዝ ነው። ስኳር ወደ ሴሎቻችን በር መጥቶ ሲያንኳኳ ኢንሱሊን ሮጦ ይሄድና የሴሉን በር በቁልፍ ይከፍትለታል። ግባ የኔ ጌታ፣ ተቃጠልና ኃይል ሁነን ይለዋል። ሰላማዊ ህይወት ማለት ይሄ ነው። ታዲያ ችግሩ የቱ ጋ ነው? አይነት 1 የስኳር በሽታ ቆሽት ሰነፍ ሲሆንና ቁልፍ ያዢው ኢንሱሊንን መጣራት ሲያቆም ነው። ቁልፍ የለም፣ በሩ አይከፈትም። ስኳሩ ደም ውስጥ ተከማችቶ ይቀራል። አይነት 2 የስኳር በሽታ፣ ይህ ደግሞ በጣም የሚገርም ነው። ቁልፍ ያዢው ኢንሱሊን አለ፣ ግን የሴሎቻችንን በር ዘግቶታል። ኢንሱሊን ቁልፉን ሲያዞር በሩ አልከፈትም ይላል። ይሄ ነው ሳይንቲስቶች ኢንሱሊን ሬዚስታንስ የሚሉት። በሩ ካልተከፈተ ስኳሩ ደም ውስጥ ይከማቻል። ደማችን እንደ ማር ይወፍራል። ደም ሲወፍር ደግሞ ልብን ያደክማል፣ ኩላሊትን ያጨናንቃል፣ ዓይንንም ያጨልማል። ሰውነታችንም
ኃይል አጣው ብሎ ይጮኻል። ብንበላም አንጠግብም፣ ብንጠጣም አንረካም። ታዲያ መፍትሄው ምንድን ነው? ዶክተሮች ተጨማሪ ቁልፍ መያዣዎችን፣ መድኃኒትን ይልኩልናል። እኛ ግን ዛሬ የምናየው እንዴት በሩን በዘይት አሽተን በዘሮች ተጠቅመን በቀላሉ እንዲከፈት እንደምናደርግ ነው። ለስድስቱም ዘሮች ከ10 ውጤት እየሰጠን ደረጃ በደረጃ ከስድስተኛው ዘር ተነስተን በአንደኛ ደረጃ ወዳለው የዘሮች ሁሉ እንቁ ወደሆነው ዘር እንተማለን። ዘር 6 የሰሊጥ ወተት መጠጥ። በደረጃ ሰንጠረዣችን 6ኛ ላይ የምናገኘው ለብዙዎቻችን ቅባት ብቻ መስሎን የሚታየን ግን የጤና ቦምብ የሆነውን ሰሊጥ ነው። ሰሊጥን እንደ ተራ እህል ሳይሆን የደም ስሮቻችንን እንደሚያጸዳ የተፈጥሮ ሳሙና አድርጋችሁ ቁጠሩት። የስኳር ህመምተኛ ከሆናችሁ ስሙኝ። ሰሊጥ በውስጡ ማግኒዚየም ታጭቆበታል። ቅድም እንዳልነው ማግኒዚየም የሴሎቻችንን ዝገት የሚያጠፋ፣ ኢንሱሊን በሩን እንዲከፍት የሚረዳ ቅባት ነው። በተጨማሪም ሰሊጥ ፒኖሬዝኖል የተባለ ንጥረ ነገር አለው። ይህ አስደናቂ ንጥረ ነገር ከምግብ በኋላ በደም ውስጥ የሚኖርን የስኳር መጠን ፖስት ፕራንዲያል ግሉኮስ በመቆጣጠር ረገድ በሳይንስ የተመሰከረለት ነው። ሰሊጥ በውስጡ ከወተት የበለጠ ካልሲየም ይዟል። ሰሊጥን በመጠጥ መልክ መውሰድ አጥንትን ከማጠንከሩም በላይ በውስጡ ያለው ዚንክ የሰውነታችንን በሽታ የመከላከል አቅም ሰማይ ያደርሰዋል። ይህንን መጠጥ ለማዘጋጀት ግማሽ ኩባያ ነጭ ወይንም ጥቁር ሰሊጥን ለ5 ሰዓታት ዘፍዝፈው ያቆዩት። ከዚያም በ2 ብርጭቆ ንጹህ ውሃ በመቀቀል ብለንድ በማድረግ እና በማጥለል ጠዋት በባዶ ሆድ ይጠጡት። በአንድ ሌሊት ውስጥ ሰውነቱ አመሰግናለሁ ሲል ይሰማውታል። ለዚህ ዘር ከ10 7.5 ሰጥቼዋለሁ። ለምንድነው 7.5 የሰጠሁት? ሰሊጥ ሴሳሚንና ሴሳሞሊን የተባሉ 2 ልዩ ንጥረ ነገሮች አሉት። እነዚህ ንጥረ ነገሮች በጉበታችን ውስጥ ያለውን የስብ ስርጭት ከማስተካከላቸውም በላይ የደም ግፊትን የሚቀንሱ ተፈጥሯዊ ጋሻዎች ናቸው። የጥቁር አዝሙድ ውሃ። አሁን ወደ እውነተኛው የጤና ንጉሥ መጥተናል። ጥቁር አዝሙድ። ይህ ለሺህ ዓመታት በባህላዊ ሕክምና ሲሰራበት የቆየ ዘር ዛሬ ግን በዘመናዊው ሳይንስ ላቦራቶሪ ውስጥ ገብቶ ዓለምን እያስደነቀ ይገኛል። በጥቁር አዝሙድ ውስጥ የሚገኘው ታይሞኪኖን እጅግ ኃይለኛ አንቲኦክሲዳንት ነው። ሳይንሳዊ ጥናቶች እንደሚያረጋግጡት ይህ ንጥረ ነገር በሰውነታችን ውስጥ የሚፈጠርን ኢንፍላሜሽን ወይንም መቆጣትን ያጠፋል። የስኳር በሽታ ደግሞ የሰውነት መቆጣት ውጤት ነው። ጥቁር አዝሙድ የቆሽት ፓንክረስ ሴሎችን ሪቫይታላይዝ በማድረግ የተፈጥሮ ኢንሱሊን ምርትን ይጨምራል። ጥቁር አዝሙድ በደም ውስጥ ያለውን የግሉኮስ መጠን ዝቅ ከማድረጉም በላይ የረጅም ጊዜ የስኳር መቆጣጠር መለኪያን ወይንም HbA1cን ለመቀነስ በሚገርም ሁኔታ ይረዳል። በተጨማሪም በስኳር ምክንያት የሚመጣን የኩላሊትና የነርቭ መጎዳትን ኒውሮፓቲ የመከላከል አቅም አለው። አብዛኛው የስኳር ህመምተኛ የልብና የደም ግፊት ችግር ያጋጥመዋል። ጥቁር አዝሙድ ግን LDL የተባለን መጥፎ ኮሌስትሮልን በማጥፋት የደም ስራችን እንደ አዲስ እንዲጸዳ ያደርጋል። ይህንን የህይወት ውሃ ለማዘጋጀት ግማሽ የሻይ ማንኪያ ጥቁር አዝሙድ በትንሹ በመውቀጥ ንጥረ ነገሩ እንዲወጣ 1 ብርጭቆ ለብ ባለ ውሃ ውስጥ ይጨምሩት። ሌሊቱን ሙሉ ዘፍዝፈው ካቆዩት በኋላ ጠዋት በባዶ ሆድ ቀለል አድርገው ይጠጡት። ለተሻለ ውጤት ጥቂት የሎሚ ጠብታዎች መጨመር ይቻላል። ለዚህ ዘር ከ10 8 ሰጥቼዋለሁ።
ለምንድነው 8 ከ10 የሰጠነው? ምክንያቱም አንድና አንድ ነው። ታይሞኪኖን። ይህ ከፍተኛ ደረጃ የተሰጠው የቆሽት ሴሎች ቤታ ሴልን የመጠገንና የኢንሱሊን መቋቋምን የመስበር ልዩ አቅም ስላለው ነው። የቺያ ዘር ውሃ። አሁን ደግሞ ወደ ሶስተኛው ድንቅ ዘር እንለፍ። ይህ ዘር መጠኑ ትንሽ ቢሆንም በውስጡ የያዘው ኃይል ግን ተራራ ያንቀሳቅሳል። ሳይንቲስቶች ተአምረኛው ጄል ይሉታል። ቺያ ዘር በውሃ ውስጥ ሲዘፈዘፍ ከራሱ ክብደት 12 እጥፍ የሚበልጥ ውሃ የመምጠጥ አቅም አለው። በዚህ ጊዜ ሙስላጅ የተባለ ጄል መሰል ነገር ይፈጠራል። ይህ ጄል በሆዳችን ውስጥ ሲገባ እንደ መረብ በመሆን ስኳር ወደ ደም ስራችን በፍጥነት እንዳይገባ ይይዘዋል። ይህ ማለት ደግሞ ከምግብ በኋላ የሚከሰተውን ድንገተኛ የስኳር መጨመር ሙሉ በሙሉ ይቆጣጠራል። የስኳር ህመምተኛ ዋነኛው ጠላት የፋይበር እጥረት ነው። ቺያ ደግሞ በፋይበር የታጨቀ ነው። ጥናቶች እንደሚያሳዩት ቺያን አዘወትረው መውሰድ የሰውነታችንን የኢንሱሊን ስሜታዊነት ኢንሱሊን ሴንሲቲቪቲን ያሻሽላል። ይህ ማለት ሴሎቻችን በሩን በደንብ እንዲከፍቱና ስኳርን እንዲያቃጥሉ ይረዳቸዋል ማለት ነው። በውስጡ ያለው ኦሜጋ 3 አልፋ ሌኖሌኒክ አሲድ የደም ስር መቆጣትን ኢንፍላሜሽንን ይቀንሳል። በተጨማሪም ሆድ እንዲሞላ በማድረግ ከመጠን በላይ የመብላት ፍላጎትን ያጠፋል። ይህ ደግሞ ለክብደት መቀነስና ለስኳር ቁጥጥር ቁልፍ ሚስጥር ነው። አዘገጃጀቱ ቀላል ነው። 2 የሾርባ ማንኪያ የቺያ ዘር በአንድ ትልቅ ብርጭቆ ውሃ ውስጥ ጨምሩት። ለ30 ደቂቃ ያህል ሲዘፈዘፍ ጄል ይሰራል። ይህንን መጠጥ ከቁርስ 30 ደቂቃ በፊት ይጠጡት። በሰውነቱ ውስጥ የሚፈጠረውን የመርካትና የኃይል ስሜት ወዲያውኑ ያስተውላሉ። ለዚህ ዘር 8.5 እንሰጠዋለን። ለምን 8.5 ሰጠነው? ይህ ከፍተኛ ደረጃ የተሰጠው ምክንያቱም በሆዳችን ውስጥ በሚሰራው አስደናቂ የምህንድስና ሥራ በደም ውስጥ ያለውን የስኳር ፍጥነት የመግታት ግሉኮስ ስፓይክስ እና የልብ ጤናን የመጠበቅ ልዩ ብቃቱ ስለተረጋገጠ ነው። አሁን ደግሞ ወደ ግዙፉ ሚስጥር መጥተናል። በዓለም ዙሪያ ያሉ የባህላዊ ሕክምና ሊቃውንት እንደ ወርቅ የሚቆጥሩት የጃሙን ዘር። ብዙዎቻችን የጃሙን ፍሬን በልተን ፍሬውን እንጥለዋለን። ነገር ግን እውነተኛው ሕክምና ያለው በተጣለው ፍሬ ውስጥ እንደሆነ ማወቅ አለባችሁ። በጃሙን ዘር ውስጥ ጃምቦሊንና ጃምቡሲን የተባሉ 2 ብርቅዬ ግላይሳይዶች ይገኛሉ። እነዚህ ንጥረ ነገሮች በሰውነታችን ውስጥ ያለውን ስታርች ወይንም ካርቦሃይድሬት ወደ ስኳር የመቀየር ሂደትን ፖዝ ያደርጉታል። ይህም ማለት ምግብ በልተን ደማችን ውስጥ ስኳር ሳይከማች በፊት ገና በሆዳችን ውስጥ መቆጣጠር ይጀምራል ማለት ነው። የጃሙን ዘር በደማችን ውስጥ የሚገኘውን ነፃ ስኳር ወደ ጠቃሚ ኃይል እንዲቀየር ሴሎችን ያነቃቃል። ጥናቶች እንደሚያሳዩት ይህ ዘር የሽንት መብዛትንና የጥም ስሜትን፣ የስኳር ህመም ምልክቶች የምንላቸውን በአጭር ጊዜ ውስጥ የማጥፋት አቅም አለው። ጃሙን ለስኳር ብቻ ሳይሆን ለጉበት ጤናም ድንቅ ነው። ጉበታችን ስኳርን የማከማቸትና የመልቀቅ ስራውን በትክክል እንዲወጣ ዲቶክስ ያደርገዋል። ይህንን መጠጥ ለማዘጋጀት የደረቀ የጃሙን ዘር ዱቄት ያስፈልገናል። 1 ሻይ ማንኪያ የጃሙን ዘር ዱቄት በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጡ። ይህንን ድንቅ መጠጥ ጠዋት በባዶ ሆድ ይውሰዱት። በደም ምርመራ ላይ የሚመጣውን አስደናቂ ቅናሽ ሲያዩ ይገረማሉ። ለዚህ ዘር 9 ከ10 እንሰጠዋለን። ይህ እጅግ ከፍተኛ ደረጃ የተሰጠው ጃምቦሊን የተባለ ንጥረ ነገር በደማችን ውስጥ ያለውን ስኳር ወደ ኃይል የመቀየር ብቃት ስላለው ይህ ዘር በሰውነታችን ውስጥ እንደ ሁለተኛ
ቆሽት ሆኖ የመስራት ብቃት ስላለው ነው። የተልባ መጠጥ። አሁን ደግሞ ወደኛው ጥቁር ወርቅ እንምጣ። ተልባ ብዙዎቻችን ለቁርስ ብንመገበውም በውስጡ የያዘው የጤና ምስጢር ግን ከምናስበው በላይ ጥልቅ ነው። ተልባ በዓለም ላይ ካሉ እጽዋት ሁሉ በሊግናን ይዘቱ አንደኛ ነው። ሊግናኖች እንደ አንቲኦክሲዳንት በማገልገል በሰውነት ውስጥ ያለውን መቆጣት ኢንፍላሜሽን ያጠፋሉ። ሳይንሳዊ ጥናቶች እንደሚጠቁሙት ተልባ በውስጡ ያለው አልፋ ሊኖሌኒክ አሲድ የደም ስር ግድግዳዎችን በማለስለስ የደም ግፊትንና ስኳርን በአንድ ላይ ይቆጣጠራል። የስኳር ህመምተኛ ከሆናችሁ ተልባ ምርጥ ጓደኛችሁ ነው። በውስጡ ያለው የሚሟሟ ፋይበር በደማችን ውስጥ ያለውን የስኳር መጠን ረጋ ብሎ እንዲጓዝ ያደርጋል። ይህ ማለት ደግሞ ቆሽት ፓንክረስ ከመጠን በላይ እንዳይጨናነቅና ኢንሱሊንን በተገቢው መጠን እንዲያመርት እረፍት ይሰጠዋል ማለት ነው። ተልባ መጥፎ ኮሌስትሮልን ኤልዲኤል በመቀነስ የልብ ድካምን ይከላከላል። በተለይ ለሴቶች የሆርሞን መዛባትን በማስተካከል ረገድ በሳይንስ የተረጋገጠ ውጤት አለው። አዘገጃጀቱ ጥንቃቄ ይፈልጋል። ተልባን ሙሉውን ከምንበላው ይልቅ ፈጭተን ብንጠቀመው ጥቅሙ ይጨምራል። 2 የሾርባ ማንኪያ የተፈጨ ተልባን በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጡና ለ10 ደቂቃ ቆዩት። መጠጡ ወፈር ሲል ጠዋት በባዶ ሆድ ወይም ማታ ከመኝታ በፊት ይጠጡት። ይህ መጠጥ በደሙ ውስጥ ያለውን ስኳር ያጥባል። ለዚህ ዘር 9.3 ከ10 ሰጥቼዋለሁ። ይህ ከፍተኛ ደረጃ የተሰጠው ምክንያቱም ተልባ የሰውነታችን ሴሎች እንደ አዲስ የማደስ ልዩ ብቃት ስላለው ነው። እናም በውስጡ ያለው የሊግናን ዘይት የኢንሱሊን ስሜታዊነትን በማሻሻል ረገድ ወደር ስለማይገኝለት ነው። አሁን ወደ ዋናው ቁንጮ ደርሰናል። ሳይንስም ሆነ ባህል በአንድ ድምፅ አንደኛ ብለው የሚመሰክሩለት አብሽ ይህ ዘር ተራ ቅመም አይደለም። ለስኳር ህመምተኞች ግን ተፈጥሯዊ ኢንሱሊን ነው። አብሽ በውስጡ ሃይድሮክሳይ ሶሊሲን የተባለ ብርቅዬ አሚኖ አሲድ ይዟል። ይህ ንጥረ ነገር በዓለም ላይ ካሉ ነገሮች ሁሉ ልዩ የሚያደርገው በቆሽት ውስጥ ያለውን ኢንሱሊን የማምረት ሂደት በቀጥታ ስለሚያነቃቃ ነው። ሳይንሳዊ ጥናቶች እንደሚያረጋግጡት አብሽ የሰውነታችንን የስኳር መምጠት ፍጥነት በመቀነስ ደማችን ሁልጊዜም ንጹህ ሆኖ እንዲቆይ ያደርጋል። አብሽ በውስጡ ያለው ግላክቶሜነን የተባለ ፋይበር በሆዳችን ውስጥ ሆኖ ስኳርን ሰብስቦ ይይዘዋል። ይህም ማለት የበላነው ምግብ ወደ ደም ከመሸጋገሩ በፊት እንዲገራ ያደርገዋል። ይህ ደግሞ ለስኳር ህመምተኞች ትልቅ የጤና ዋስትና ነው። አዘገጃጀቱ እጅግ ወሳኝ ነው። 1 ሾርባ ማንኪያ የአብሽ ዘርን በአንድ ብርጭቆ ውሃ ውስጥ ማታ ሰፍስፈው ያሳድሩ። ጠዋት ሲነቁ ውሃው ወደ ቢጫነት ተቀይሮ ያገኙታል። ይህንን ወርቃማ ውሃ በባዶ ሆድ ይጠጡት። ዘሩን ብታኝክ የበለጠ ውጤት ይሰጣል። በ7 ቀናት ውስጥ በሰውነቱ ላይ የሚመጣውን ተአምር በደም ምርመራ ያረጋግጡ። ለዚህ ዘር 9.5 ከ10 ሰጥተነዋል። ይህንን ከፍተኛ ደረጃ የሰጠነው የኢንሱሊን ምርትን በማነቃቃትና በደም ውስጥ ያለውን ስኳር በመቀነስ በአንድ ሌሊት የማጣራት ድንቅ ብቃት ስላለው ነው። ለምን 10 ከ10 አልሰጠነውም? 9.5 የሰጠነው ለጥንቃቄ ሲባል ነው። አብሽ ስኳርን የመቀነስ አቅሙ እጅግ ከፍተኛ በመሆኑ መድኃኒት የሚወስዱ ሰዎች ከሐኪማቸው ጋር መማከር ስላለባቸው ብቻ ነው። ካልሆነ ግን ለጤናማ ሰውና ለስኳር ህመምተኛ ከዚህ በላይ ድንቅ ዘር የለም። እንግዲህ ተመልካቾቻችን እነዚህን 6 ድንቅ ዘሮች ተመልክተናል። ከሰሊጥ እስከ አብሽ ድረስ ያሉትን እነዚህ የተፈጥሮ ስጦታዎች
መድኃኒት መውሰድ የዕድሜ ልክ እስራት ለሆነባቸው ወገኖቻችን አዲስ የብርሃን በር ከፋች ናቸው። ጤና ማለት በየቀኑ የምንውጠው ኪኒኒ ብዛት ሳይሆን ለሰውነታችን የምንሰጠው ተፈጥሯዊ እንክብካቤ ውጤት ነው። እነዚህ ዘሮች ስኳርን ከደሙ ያጥባሉ ስንል በሳይንሳዊ ማስረጃ የታገዘ እውነታ እንጂ ባዶ ተስፋ አይደለም። እዚህ ጋር አንድ ትልቅ ማሳሰቢያ፣ እነዚህን ዘሮች መጠቀም ስትጀምሩ ሰውነታችሁ ለውጥ ማሳየቱ አይቀሬ ነው። በተለይ ቀድሞውኑም የስኳር መድኃኒት የምትወስዱ ከሆነ እነዚህ ዘሮች የስኳር መጠናችሁን በጣም ዝቅ ሊያደርጉ ስለሚችሉ ከሐኪማችሁ ጋር በመመካከር የመድኃኒት መጠናችሁን ማስተካከል ሊኖርባችሁ ይችላል። ግባችን መድኃኒት ማቆም ብቻ ሳይሆን ሰውነታችሁ ራሱን በራሱ እንዲያድን ማገዝ ነው። ይህ መረጃ ሕይወት ቀያሪ ነው። ስለዚህ ለራሱ ብቻ ያስቀሩት። በስኳር በሽታ ለሚሰቃይ አባት፣ እናት፣ ወንድም ወይንም ጓደኛ ይህን ቪዲዮ አሁኑኑ ሼር በማድረግ የጤና አምባሳደር ይሁኑ። ቪዲዮው ጠቃሚ ሆኖ ካገኙት ላይክ በማድረግ ለብዙዎች እንዲደርስ እርዱን። ገና ብዙ ምስጢሮችን ወደ እናንተ እናመጣለን። ስለዚህ ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። ያስታውሱ፣ ጤናው ትልቅ ሀብቶ ነው። ዛሬ የምታደርጉት ትንሽ ምርጫ ነገ ለምታሳልፉት ረጅም ዕድሜ መሰረት ነው። ከበሽታ ነፃ የሆነ በኃይልና በደስታ የተሞላ ሕይወት እንዲኖራችሁ ምኞታችን ነው። ስለተከታተላችሁኝ ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላምና ጤና ለእናንተ ይሁን።